ሰላም እንደምን ቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶችን ስለምታገኙ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ እጅግ በጣም አስደናቂ አስተማሪና በጣም ጠቃሚ የሆኑ የተለያዩ አረፍተ ነገሮችን በዓልን ቤዝ በማድረግ ወይም በዓልን መሰረት በማድረግ እንዴት የተለያዩ አረፍተ ነገሮችን እንጽፋለን፣ እንዴትስ ደግሞ ሰዎችን እንኳን አደረሰ እንኳን አደረሰሽ ምናምን እያል እንጽፋለን። በዓልን የተመለከቱ የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን በማንበብ እነኚህን በመጻፍ ለጓደኞቻችሁ ለተለያዩ ሰዎች እየጻፋችሁ የማንበብና የመጻፍ ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እነኚህ የምትመለከቱት እዚህ ጋር የሚገኙት ወደ 6 የሚጠጉ በበዓል ጊዜ ወይም በገና በዓል የምንጠቀማቸው አረፍተ ነገሮች ናቸው ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን ለጓደኞቻችሁ መጻፍ ትችላላችሁ፣ ለራሳችሁ ደግሞ ሰዎች ሲጽፉ ማንበብ ትችላላችሁ ማለት ነው። ስለዚህ ይህ ቪዲዮ እጅግ በጣም አስደናቂና ቆንጆ አስተማሪ የሆነ ቪዲዮ ስለሆነ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና ጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብ ስለቻሉ እየቻሉም ያሉት ስላሉ እናንተም ለመጀመሪያ ጊዜ ይህን ቻናል የምትመለከቱት ሳብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቁ አዳዲስና ቆንጆ የሆኑ ቪዲዮዎች እንዲደርሳችሁ ሳብስክራይብ ማድረግ ትችላላችሁ ማለት ነው። ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱንና በሌላ አሪፍ ቪዲዮ እንድንመጣ የእናንተ እገዛ ስለሚያስፈልገን ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ ራሳቸውን ደግሞ እያሻሻሉ ራሳቸውን እየቀየሩ ስለሚገኙ እናንተም መታችሁ ስትፈልጉ ከነኚህ ተማሪዎች ጋር በግሩፕ ወይም በጋራ ስትፈልጉ ደግሞ ለግል ወይም ብቻችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ ማንበብና መጻፍ ከፈለጋችሁ ለናንተ በጣም አሪፍ መፍትሄና መላ አዘጋጅተን እንጠብቃለን። ውድ ቤተሰቦቼ በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለናንተ የተዘጋጀ ወይም ለናንተ የታቀደ እጅግ በጣም አሪፍ እድል ስለሆነ እንድትመዘገቡና እንድትማሩ ይሁን። ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን በቀጥታ መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ አቀላጥፋችሁ እንድታነቡና
እንድትጽፉ እንዲሁም እንድትናገሩ ማድረጋችን ነው። በጣም በአጭር ጊዜ ውስጥ ደግሞ ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። ቅድም እንደተናገርኩኝ ዛሬ ቤዚካሊ የምናየው ምንድነው ካላችሁ በበዓል ወቅት የምንጠቀማቸውን አረፍተ ነገሮችን እንዴት መመስረት እንዴት መጻፍ እንችላለን፣ የተጻፉትንስ ደግሞ እንዴትና በምን አይነት መንገድ ማንበብ እንችላለን የሚለውን ሐሳብ አንድ ላይ የያዘ እጅግ በጣም አስደናቂ ቪዲዮ እንደሆነ ነግሬያችኋለሁ። ስለዚህ ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ ጀምሩ ማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያውን ቃል አብረን እናነባለን። የመጀመሪያው አረፍተ ነገር የመጀመሪያው ቃል ነው። ይሄኛው ምን ይላል? 4 ፊደል ነው። እንኳን እንኳን ይላል። አያችሁት? እንኳን። በጣም አሪፍ። ይሄኛው ደግሞ ምን ይላል? ለጌታችንና ይላል። ለመድኃኒታችን ይላል። በጣም አሪፍ። ለኢየሱስ ይላል። ለኢየሱስ። ይሄኛው ደግሞ ክርስቶስ ይላል። በጣም አሪፍ። ልደት በዓል። በጣም አሪፍ። በሰላም። በጣም አሪፍ። እቺ ትንሽ ረዘም ትላለች። አደረሳችሁ። እቺን አታንብቧት ሁለቷን ፊደል። አደረሳችሁ ይላል። አያችሁት? ትንሽ ረዘም ይላል። አደረሳችሁ። እቺን ደግሞ እስኪ አጥፍተን እናንብብ። እንደዚህ አድርገን ከዛ ሁለቷን መጨረሻ ላይ ያለችዋን እቺን እና እቺን በማጣመር ምን ይላል? አደረሳችሁ ስንል ለብዙ ነው። አደረሰሽ ስንል ለአንድ ሴት ወይም የሴት ጾታ ነው የሚያመለክተው፣ ለሴቶች ነው። አደረሰሽ። ለወንድ ከሆነ ደግሞ እችን ሽን ወደ እንደምንቀይር ብዙ ጊዜ ነግሬያችኋለሁ ማለት ነው። አደረሰሽ ብላችሁ ለመጻፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ ማለት ነው። መሀል ላይ ያለችውን ሳቺሁ የምትለዋን አጥፍተን አደረሰሽ ለማለት ከፈለግን በእንደዚህ አይነት መልክ እንጽፋለን ማለት ነው። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ ውድ ቤተሰቦቼ። በአጠቃላይ ያለውን ይሄኛው ምን ይላል? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። በሰላም ይልና አደረሳችሁ ይላል እዚህ ጋር። አያችሁት? አንድ ላይ ስናነብ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ ይላል። እቺን በኋላ እናነባታለን። ቅድም ሳቺሁ የሚለውን ካጠፋን ሰና ሽ ካስገባን አደረሰሽ ይላል። ይሄኛው አደረሳችሁ ይላል። አያችሁት? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ ብላችሁ እንደዚህ መጻፍ ትችላላችሁ ማለት ነው። ምክንያቱም ይህንን መጻፍ ለምን አስፈለገ ካላችሁ አብዛኛውን ጊዜ ሰው በበዓል ወቅት መልካም ምኞቱን ሼር ይደራረጋል፣ ወይም እንኳን አደረሰ እንኳን አደረሰሽ፣ በዓሉ መልካም በዓል ይሁንልህ ወይም ይሁንልሽ እያልን ሁል ጊዜ በቋሚነት ስለምንጠቀም አሁን እቺን በመጻፍ ለጓደኞቻችሁ ለቤተሰቦቻችሁ ሼር ማድረግ ትችላላችሁ፣ መጻፍ ትችላላችሁ ማለት ነው በቀላሉ ሳትጨናነቁ። ይህንን መጻፍ ደግሞ ሌላ አረፍተ ነገሮችን በራሳችሁ እንድትጽፉ እና እንድትመሰርቱ ያግዛችኋል ማለት ነው ቤተሰቦቼ። ለዛ ነው እንደዚህ አይነት ረዣዥም አረፍተ ነገሮችን ማመጣላችሁ ማለት ነው። በጣም አሪፍ። ወደ ሁለተኛው እንሄዳለን። ሁለተኛው ምን ይላል ደግሞ? በዓሉን
አያችሁት? በዓሉን በጣም አሪፍ የሰላም የሰላም የጤናና የጤናና የብልጽግና ያድርግልን ይላል። በጣም አሪፍ። አንድ ላይ እስኪ አብረን እናንብብ። በዓሉን የሰላም የጤናና የብልጽግና ያድርግልን ይላል። አያችሁት? ይህኛው መልካም ምኞታችሁን እየገለጻችሁ እንደሆነ የሚያስረዳ ነው። ምን ብላችሁ? በዓሉን የሰላም የጤናና የብልጽግና ያድርግልን ብላችሁ በተጨማሪም እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በበዓል ወቅት እንደዚህ አይነት አረፍተ ነገሮችን እንጠቀማለን። ለዛ ደግሞ እንደዛ ለመጻፍ በጣም ብዙ ተማሪዎች እየተቸገሩ ስላሉ በውስጥ መስመርም ስለጠየቁኝ እነኚህን አረፍተ ነገሮችን ላመጣላችሁ ፈልጌያለሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እንሄዳለን። ምን ይላል? ለበዓል ይላል። በጣም አሪፍ። ቤተሰቦቼ ይላል። ሁለት ፊደል ነች። እቺ ደግሞ ጋርና ጋር ይላል። በጣም አሪፍ። ብሄድ ይላል። በጣም አሪፍ። ደና ደስ። በጣም አሪፍ። ይለኝ ይላል። ነበር። አንድ ላይ እስኪ አብረን እናንብብ። ለበዓል ቤተሰቦቼ ጋር ብሄድ ደስ ይለኝ ነበር ይላል። አያችሁት? በቀላሉ አነበብን ማለት ነው። ለምሳሌ በተለያየ ምክንያት፣ በስራ ምክንያት ሊሆን ይችላል፣ ከሀገር ውጭ ሆናችሁ ሊሆን ይችላል። ስለዚህ በዓል ወቅት ቤተሰቦቻችሁ ጋር መሄድ ካልቻላችሁ ለበዓል ቤተሰቦቼ ጋር ብሄድ ደስ ይለኝ ነበር ብላችሁ ባጭሩ በዚህ መልክ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እንሄዳለን። ምን ይላል? የዘንድሮው። አያችሁት? የዘንድሮ የገና በጣም አሪፍ። በዓል በጣም አስደሳች ነና ሁለት ፊደል ነው ይላል። እስኪ አብረን አንድ ላይ እናንብብ። የዘንድሮ የገና በዓል በጣም አስደሳች ነው ይላል። አያችሁት? በቀላሉ አነበብ ነው ማለት ነው። ቤተሰቦቼ በጣም አሪፍ። ወደ አምስተኛው እናመራለን። አምስተኛው ምን ይላል? አመቱን ይላል። አመቱን ሙሉ የጠበቀን እግዚአብሔር በጣም አሪፍ። ይባረክ ይላል። እስኪ አንድ ላይ አብረን እናንብብ። አመቱን ሙሉ የጠበቀን እግዚአብሔር ይባረክ። አያችሁት? በቀላሉ እንደዚህ ብላችሁ መጻፍ ትችላላችሁ ማለት ነው። ምክንያቱም አምና ላይ ከነበራችሁ ዘንድሮ ላይም ደግሞ ካላችሁ የአምናውን ገና ካከበራችሁ የዘንድሮንም እንድታከብሩ እድል ስለተሰጣችሁ እግዚአብሔርን ማመስገን አለብን ማለት ነው። ለዛ ነው አመቱን ሙሉ የጠበቀን እግዚአብሔር ይባረክ ወይም ይመስገን ብላችሁ መጻፍ ትችላላችሁ ማለት ነው። ቤተሰቦቼ
በጣም አሪፍ ወደ መጨረሻው እናመራለን የመጨረሻው ምን ይላል የሚመጣውን ይላል የሚመጣውን በዓል ይላል አብረን ይላል እናሳልፋለን ይላል በጣም አሪፍ እሺ ይላል አያችሁት እንደ ጥያቄ ነው ለምሳሌ እዚህ ጋር የሚመጣውን በዓል አብረን እናሳልፋለን እሺ ብላችሁ እንትን ማለት ትችላላችሁ ማለት ነው መጠየቅ ትችላላችሁ እሱ እሺ እንዲል ማለት ነው አያችሁት ወይም እሷ እሺ እንድትል ማለት ነው በጣም በቀላሉ ጽፈናል የሚመጣውን በዓል አብረን እናሳልፋለን እሺ የሚለውን መጨረሻ ላይ እንደዚህ ብላችሁ ሐሳባችሁን መግለጽ ወይም ማስተላለፍ ትችላላችሁ ማለት ነው ምክንያቱም አንድ ላይ ዘንድሮ ካላሳለፋችሁ የቀጣይ ዓመት ደግሞ አብረን እንደምታሳልፉ ለዛ ሰው ተስፋ እየሰጣችሁ እንደሆነ የሚያሳይ አረፍተ ነገር ነው ማለት ነው ውድ ቤተሰቦቼ በጣም ቆንጆ ትምህርት እንዳገኛችሁና እንዴት ደግሞ ለበዓል ወቅት የሚሆነውን አረፍተ ነገሮችን በቀላል መንገድ በዚህ ሁኔታ እንዴት መጻፍ ወይም ሐሳባችንን በጽሁፍ ማስተላለፍ እንችላለን እንዲሁም የተጻፈልንን በቀላሉ እንዴት ማንበብ እንችላለን የሚለውን ሐሳብ አንድ ላይ የያዘ እጅግ በጣም አስፈላጊና ወሳኝ የሆነ ቪዲዮ ስለሆነ ደጋግማችሁ እንድታዩና ይህንን ደግሞ ቪዲዮ ለጓደኞቻችሁ ሼር በማድረግ እንድትጻጻፉ ይሁን ምክንያቱም እነኚህን አረፍተ ነገሮችን መጻፍ የናንተ የአረፍተ ነገር የመመስረት ክህሎታችሁን የመጻፍ ችሎታችሁን የማንበብ ደግሞ ክህሎታችሁን ስለሚያሳድግ እንደዚህ አይነት አረፍተ ነገሮችና ረጃጅም ጽሁፎችን በማንበብ የእውቀት ደረጃችሁን እንድታሻሽሉ ይሁን የዛሬው ቪዲዮ ይህንን ይመስላል ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ ኮሜንት ሼር በማድረግና አዲስ የሆናችሁ ደግሞ ሰብስክራይብ የምትሏን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብ ስለቻሉ ደግሞ እየቻሉም ያሉት ስላሉ እናንተም ለመጀመሪያ ጊዜ ይህንን ቪዲዮ የምትመለከቱትና ለዚህ ቻናል አዲስ የሆናችሁት ሰብስክራይብ በማድረግ በየጊዜው የሚለቀቀው አዳዲስና ቆንጆ የሆነ ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ የአማርኛ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም በዋትስአፕ በኢሞ በዙም በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እንድትመዘገቡና ክላሳችሁን እንድትጀምሩ ራሳችሁን እንድታሻሽሉ ይሁን ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትስአፕ በኢሞ ሃይ በማለት ወይም በማናገር እኛን ቀጥታ ማግኘት የምትችሉ መሆኑንና ትምህርታችሁን መቀጠል ወይም መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን አቀላጥፋችሁ እንድታነቡና እንድትጽፉ ማሰልጠናችን ነው ማለት ነው ውድ ቤተሰቦቼ እናንተ ደግሞ ካለ ማንበብ ወደ ማንበብ ካለ መጻፍ ወደ መጻፍ ካለ ማወቅ ወደ ማወቅ የምናመጣችሁ መሆኑን ልናረጋግጥላችሁ እንወዳለን ማለት ነው ውድ ቤተሰቦቼ እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ መምህር ብሩክ ነበርኩኝ አመሰግናለሁ